ቡራ ቀብራራው እንግዲህ እንደምታዩት ማለት ነው በፈገግታ መጧል። ደስ በሚል ነገር ጠፍቶ ነበር ሰሞኑን ጋይሶች እና እንግዲህ በዚህ በኳስ ምክንያት ደግሞ ዛሬ ፈገግ እያለ መጣል። እንኳን ሰላም መጣህ ብለናል፣ ተቀብለናል ጎንበስ ቀና ብለን ማለት ነው። ትንሽ ፍንጭም ስላገኘን ደግሞ እንደዚህ እየሳቃችሁ ምን እያላችሁ ስለመጣችሁ በጣም ደስ ብሎናል። የቲክታክ ሰፈር ላይ ቀውጥ እያደረጉት ነው። የትናንትናው ጦርነቱ አብርዶ ወደ ሰላም ተመልሷል ጋይስ ማለት ነው። እንግዲህ ዜና በዘነዘና ትላላችሁ። ሌላው ነገር ደግሞ እንግዲህ ሜሪ ፒንክ ማለት ነች። እንግዲህ የምወዳት ልጅ በጣም ወዳታለሁ። በነገራችን ላይ የምሬን ነው የምላችሁ ሜሪና ሄርሜላዬ በጣም ስብስብዬ በቃ እስትንፋሴ ናቸው ማለት ትችላላችሁ። እና ዳኒ እንዴት ነው ወደ አሜሪካ ምናምን ተብሎ ሲጠየቅ ማለት ነው ቃል መጠየቅ ነው የተጠየቀው እዚህ ገስት ላይ ማለት ነው። ገስት ላይ ያሉ የወር ደርባባ ሰዎች ናቸው እና ጋይሶች ሲጠይቁት አረ እኔ የሚሄድ ሀሳብ የለኝም በጭራሽ አላደርገውም ወደ አሜሪካን ሀገር ለመሄድ እያለ ቅውጥ እያደረጉት ነበረ። እና ሜሪሻም እኔም ራሱ እግሬን አላነሳም ሲጀመር ማንስ ጠየቃችሁና ነው ወደ አሜሪካ እንድትሄዱ ያነሳሳችሁ ነገርስ ማን ነው? ከየት ወደ የት ነው? ተናገሩ። ማን ነው ይሄንን ሀሳብ ያመጣላችሁ? ማንስ ሊወስዳችሁ ነው ወደዛ? ደግሞ ወደ አሜሪካ ልንሄድ ነው እያላችሁ ቪዲዮ ሲሰሩ ነበር እንዴ ጋይሶች? እኔ በሌለውበት እኔ በቃ እንዴ እኔ ጉዴ እና የኔ ውድሽ ማለት ነው። እንግዲህ ሀሳቤን ምንንም ደግሞ ሰራረቁት ማለት ነው። እና ሜሪዬ እና ምን አሰብሽ አንቺ? ሶሪዝ ያለ ልትሄጂ ነው ወይ? አይ እግርሽ እንዳታነሽ፣ እኔ እንድትሄጂ አልፈልግም። እዚሁ አዲስ አበባ ሆነሽ ማለት ነው ዝም ብለሽ ከብለል ስትይ ነው ደስ የሚለኝ ማለት ነው ጋይስ። እና የኔ ውድሽ ማለት ነው እንግዲህ ቡራ ፈገግ ብሎ በደስታ መጥቷል ማለት ነው። ይመች። ለማንኛውም ጠፍቶ ስለሰነበተ እሱ ስቶሪ ላይ አይጠፋም ነበርና ጠፍቶ ስለሰነበተ በጣም ደብሮን ነበረ እውነት ለመናገር። እና ቡራ እንግዲህ ኢንስታግራም ላይ ነው ፖስት ያደረገው እንኳን ሰላም መጣ ብያለሁኝ። ስለመጣ በጣም ደስ ብሎናል። እንግዲህ ቀብራራው ወንድማችን ማለት ነው ስላየን በጣም ደስ ብሎናል። ሀይሚዬም ቅመምዬም ደግሞ የኔ ውድ የኔ ጨረቃ ማለት ነሽ። በቃ ካሁን በኋላ ፈገግ እያላችሁ እንድትመጡልን ከነገ ጀምሮ እኛ እንጠብቃለን። በቃ እኛ የምንፈልገው ይሄን ብቻ ነው፣ ሌላ ነገር እኛ አንፈልግም ጋይሶች። እና ቡራ እንግዲህ በዚህ መልኩ ከችሏል ማለት ነው በሳቅ በፈገግታ። ይሄ የምንድን ነው የማንቸስተር ነው የምንድን ነው የለበሰው ልብስ